ጣለው ይሳመጣው ግን ሰላም ነሽ አይደል? ሮቤል መለፍለፉን አቁምና መልስን በቀጥታ ንገረኝ። ትመጣለህ ወይስ አትመጣም? ቆይ የግድ ቤት ባይሆንስ ውጭ መሆን አይችልም? ሮቤል ከመጣና ፈልግሃለሁ። ወይኔ ሮቤል እንዴ ነው ወይስ በዛ መነፈል ሰው ልታስደበድበኝ ነው? አይ እንዴ ምናልባትም እኮ ናፍቂያትም ሊሆን ይችላል። በቃ የመጣ ይምጣ፣ ሄጄ ማየትም አለ። አድናን ሚራን ከፈለክ ከሷ ጋር ልሄድ ነው፣ መሄድ እንችላለን። አልፈልጋትም፣ አንተ ራስህ ሂድ። ስለ ልጅ አትጠይቃትም እንዴ ነው ወይስ ያንተ ቁጣ ወዲያውኑ እንደ ጤዛ የሚደርቀው? ከሷ ምንም ነገር አልፈልግም። ዋናው ውሸቷን ማወቄ ነው። እርግጠኛ ነህ? እንደዛ ስትጫወት በከረማ በቃ ምንም ነገር አታደርግም? አሁን ከሚስቴ ጋር ቆንጆ ጊዜ እያሳለፍኩኝ ነው። ሚራ የከለከለችኝን የፍቅር ጣፋጭ ጊዜ ይኸው ከልሆናዬ ጋር ጥሩ አድርጌ እያሳለፍኩኝ ነው። ከቢራ ጋር ያለኝን ነገር ደግሞ ከእሷ ጋር እቀጥላለሁ። ሚራ ከሀገር ልትወጣ እኮ ነው አይደል? ይዛ አስቀራት እንጂ ለእኔም አዎ ልሄድ ነው። ከሰለሞን ጋር ሁሉንም ነገር ጨራርሰናል። እኔስ ቆይ ሚራ እንዴ እኔን ለማን ጥለሽ? ሮቤል አንተ ውሸታም ነህ፣ ክደኸኛል። ሰለሞን ግን እንዳንተ አይደለም። እውነት በጣም ያፈቅረኛል፣ ይንከባከበኛል። አየህ በዚህ አጭር ጊዜ ውስጥ ሁሉንም ነገር ጨራርሶ ይዞ ሊሄድ ነው። ለዚህ ደግሞ እኔ በጣም ደስተኛ ነኝ። ሞኝ ነሽ እንዴ? እኔ ነኝ እኮ የማፈቅርሽ ሚራ። እንደኔ የሚያፈቅርሽ ማንም ሰው የለም። ይሄን ነው። እሺ ሚራ መጣ? አዎ መጣሁ። ብሩን አስተካክል። አዎ አስተካክያለሁ። በጣም አሪፍ። የነ አድናንን ቤት ስታምሰውና ስታብጠው የቆየችው ሚራ በአሁኑ ሰዓትም በሕይወቷ ላይ አስጊ ነገር ተከሰተ። ይኸውም ገንዘቡን በማስመልከትም ይዛ ለመጥፋት ከአቶ ሰለሞን ጋር ብዙ ስራዎችን ሲሰሩና ሲያጨረብሩ በመቆየታቸውም በዚህም ሮቤልም ተባባሪም ስለሆነ ወንድሙንም ለከፋ ችግር ጥሎትም ነበር። ታዲያ አሁን ላይ አቶ ሰለሞን በሚራ ላይ የተነሳባት እንዲሁ አድናንና ሮቤልንም ስታጨረብራቸው እንደቆየች እኔንም አጭበረበረች ማለት ነው እያለ በዛተባትና በፎከረባትም መሰረት እንግዲህ በጣም በሚያሳዝንና በሚያናድድ ሁኔታም በአሁኑ ሰዓትም ሚራ በእጁ ላይ ወድቃለች ማለት ነው። በሌላ በኩል ልኋናና አድናን በአሁኑ ሰዓትም ሚራ የነፈገችኝን ፍቅርም ልኋና እየሰጠችኝና እየተንከባከበች ነው በማለትም ፍቅራቸውንም እየተሰጣጡና እየተሞጋገሱም ነው። ነገር ግን አድናን ከበፊቱም ጀምሮ እንዳያልፍለትና የደስታ ህይወትን እንዳይኖር የሚመኝለት ወንድሙ በቅናት እያበደ ነው። ከዚህ በፊትም ከሚስቱ ጋርም የማይሆን ነገር በማድረግና እንዲሁም አልባሌ ነገሮችን በመስራትም በጣም ክፍያ አስከፍሎታል። በዚህም ወንድሙን በመዋሸትና እንዲሁም እኔ ህመምተኛ ነኝ፣ በዊልቸር ነው የሚሄደው፣ እናም መታከምም እንዲሁም መሄድም አልቻልኩም፣ ደግሞም አንተ ማገዝና መንከባከብ አለብህ እያለም እንዲሁም በጣም ሲያንገላታውና ሲያሰቃየውም ቆይቷል። ነገር ግን አሁን ላይ ሚራም ከህይወቱ ብትወጣለትም በአሁኑ ሰዓት ግን ከልኋና ጋር እንዳይቀጥልና ደስተኛ እንዳይሆንም እያደረገው ነው። ከስር ከስሩም በመከተል ለልኋና ነገሮችን በማጣመምና በማሰነካከልም ለአድናን ውድቀት የሚሆነውን መንገድም እያመለከተ ነው። ታዲያም አሁን ላይ አድናን በልኋና ደስተኛ ቢሆንም እንኳን ሮቤል ግን እያሰነካከለበት ይገኛል። ሮቤል በአሁኑ ሰዓትም በሚራ ላይ ስለተከዳና እንዲሁም እንዴትስ ብላ ልትከዳኝና እንዲሁም ልታጨረብረኝ ትችላለች በማለትም ከባድ ስጋት ላይም ሆኗል ማለት ነው። ይሄም ሚራ ገንዘቡንም ይዛ ወደ ሀገር እንደምትሄድና እንዲሁም ከሷ እንደምትርቅ ባሰበ ጊዜም በጣም መውጫውና መቀመጫውም ጠፍቶበታል። ምን ላደርግ ነው አሁን? ምን ሊውጠኝ ነው እያለም እያምሰለሰለ ነው። ነገር ግን አንድ ነገር አይጠፋም፣ ደግሞም ተስፋ አልቆርጥም በማለትም ለራሱ ተስፋ ሲሰጥም ተመልክተናል። እናም አሁን ላይ ሚራም ቢሆን ለሮቤልም ደውላ ና እፈልጋለሁ በማለትም
ወደ ቤት እንደሚሄድና እንደሚያገኛትም አድርጋለች። ነገር ግን ሮቤልም ጠርጣራና እንዲሁም ብልህም ስለሆነ በአሁኑ ሰዓትም ብሩን ይዛ ለመሄድ አስባ ነው። ደግሞስ ወይስ በዛ ነፈዝ ልታስደበድበኝ አስባ ይሆን? ለማንኛውም ሁኔታውን ማጣራትና ማየት ይኖርብኛል በማለትም ወደ ሚራ ያቀናል። ሚራም እንደተለመደው በፍቅርም ቢሆን ተቀብለውም ነበር። ነገር ግን በፍቅር ቻው በሚል ስበብም የበቀል ቃላቶችን ነበር ስትደረድርለትና ስታሞከሻውም የቆየችው። በዚህም ከልኋና ጋር ፍቅርን መቀጠል ትችላለህ፣ የኔና ያንተ ነገር አብቅቷል በማለትም አቶ ሰለሞን ያፈቅረኛል፣ የኔ የሚሆን ሰው ነውና ደግሞም ይንከባከበኛል በማለትም ሮቤልን ጣል በማድረግም የንቀት ቃላቶችንም በመደርደር ውጣልኝ፣ ከዚህ በኋላ አልፈልግህም በማለትም በማለጋገጥም አወጣቸው። ታዲያ ያፈቅረኛል ይወደኛል ያለችው አቶ ሰለሞን በመጣ ሰዓትም ብሩን አዘጋጅተሻል በማለትም ጠየቃት። አዎ አዘጋጅተናል በማለትም አሁን ላይ መንገዳችን መጀመር ይኖርብናል በማለት እንግዲህ ብሩንም ከተቀበለ በኋላ ሚራንም በሚያሳዝንና በሚያናድድ ሁኔታ ከእጁ ላይም ጥሏታል። ታዲያ እሷም እንድትስትና አቅሏንም ስታ እንድትወድቅ በማድረግ ብሩንም ይዞ ተሰውሯል። ታዲያ ሚራ በአሁኑ ሰዓትስ ማን ይደርስላት ይሆን? ሮቤል ወይስ አድናን? ብቻ በጣም አጓጌው ክፍል ላይ ነን። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በልኋና ድራማ መጥተናል ማለት ነው። ልኋና ድራማ እጅግ አዝናኝና እንዲሁም አስተማሪ እየሆነ መጥቷል። እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ከልብ አመሰግናለሁ በማለት እንዲሁም አዲሶች ሰብስክራይብ በማድረግ የደወል ምልክቷንም በመጫን ሁልጊዜ የመለቃቸው ቪዲዮዎች እንዲደርሷችሁ አድርጉ። ታዲያ ልኋና ድራማ እንግዲህ በዚህ ክፍል ላይ እጅግ አዳዲስ ነገሮች አየንበትና ሰዎች ለገንዘብ ብለው ምን ያህል መስዋዕትን እንደሚከፍሉም የምናይበትና እንዲሁም አባቶቻችንና እናቶቻችን እንደሚሉንም መልካም ነገር ከዘራህ መልካም ነገር ታጭዳለህ፣ እንዲሁም ክፉ ነገርም ካደረክም ክፉ ነገር ታጭዳለህ፣ ሰው የሰራውን ነው የሚያገኘው እንደሚባለው በዚህ ድራማ ላይም እንግዲህ ስራችንንም ይገልጻል። እናም በዚች ምድር እስከ ኖርን ድረስ መልካም ነገርን ሰርተን ብናልፍ ጥሩ ነው። ምክንያቱም በዚህ ጊዜም ብዙ ስራዎችን በምንሰራበትና በምናከናውንበት ጊዜም መልካም ነገርን ማስቀደም ይኖርብናል። መልካምነት ለራስ ነውና ሚራ በልኋና በሮቤል እንዲሁም በአድናን ላይ ብዙ ነገሮችንም አድርጋለች። በተለይ በልኋና እህት አሁን ላይ ልኋና በእህቷ ዘንድ ብዙ ነገሮችም እየተንገላታችና ብዙ መስዋዕትንም እየከፈለች ትገኛለች። ታዲያ አሁን ላይ ሚራም ቢሆን የዘራቸውን ነው ያጨደችውና ምንም ሊገርም አይገባም ባይነኝ። እናም የዚህ ድራማ ተከታታዮች የእናንተንም ሀሳብ አስተያየት በኮሜንት መስጫ ላይ አስቀምጡ እያልኩኝ ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁኝ ስለቆያችሁ ከልብ አመሰግናለሁ በማለት መልካም ጊዜ። ባይ ባይ።